ቴሌቪዥን ነው። ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 ተመልሷል። አበይት ነጥቦቹን እነሆ። የመደመር መንግስት ከተሞች ለሀገረ መንግስት ግንባታ ያላቸውን ጉልህ አስተዋጽኦ በመረዳት ትኩረት በማድረግ ሲሰራ ቆይቷል። በትግራይ ክልል አስቻይ ሁኔታ እስኪፈጠር የትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤ የተሳታፊ ልየታ በዚህ በአዲስ አበባ ሊካሄድ። አዲስ አበባን ለችግር የተጋለጡ ነዋሪዎችን ከተረጅነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው ሲሉ ከንቲባ አዳነች አቤቤ ተናገሩ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፋልቱ የእግረኛ መንገድም ነው፣ አስፋልቱ የመኪና ማቆሚያም ነው፣ አስፋልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ባለፉት ዓመታት አዲስ አበባ ውስጥ ፓርኪንግ ሰርተናል። ሄደ ፓርክ ማድረግ የምችልባቸው ቦታዎች በርካታ ናቸው። የኢቪ ቻርጀር አክሰስ ማግኘት፣ የሄድክ የት እንዳለ አውቀህ ቻርጅ ማድረግ መቻል። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆኑ ጥቅሙ ከፍተኛ ነው። ቀዳሚ ወደ ሆነው ዘገባ አሻገራለሁ። የመደመር መንግስት ከተሞች ለሀገረ መንግስት ግንባታ ያላቸውን ጉልህ አስተዋጽኦ በመረዳት ትኩረት በማድረግ ሲሰራ ቆይቷል። ብዝሃነትን የሚያስተናግዱት እነኚህ ከተሞች ማህበራዊ የጋራ ስነ ልቦናም የሚፈጥሩትም በመተማመን ትኩረት ተደርጎባቸዋል። ሀብታሙ ተክለስላሴ በጉዳዩ ዙሪያ ተከታዩን ይዟል። የማንነታችን ውል ማሰሪያ፣ የጋራ ትውስታችን ማንበሪያ፣ የኢትዮጵያችን ዓይንና ልብ ማረፊያ ናቸው ከተሞቻችን። እውቁ ሶሺዮሎጂስት ሮበርት ፓርክ ከተሞች የዜጎች ስነ ልቦናዊ ሁኔታ የወግና የታሪክ ስብስብም ናቸው እንደሚለው ካለነሱ ሀገርን ካለነሱ እማማን ማሰብ አይቻልም። በእርግጥ በእቅድ አለመመራታቸው ትልቁ ፈተና ነው። ወደ የኛ ሀገር ከተሞች አብዛኛዎቹ የጦር ካምፖች ናቸው። በውጊያ ጊዜ ሰዎች ሄደው መንደር ሆነው የተፈጠሩትና ታስቦ ከተማ ይሁን ተብሎ አይደለም። በብዙ ምክንያት ማስተር ፕላናቸው በግልጽ የማይታይ ማስተር ፕላን ካላቸው የማይተገበር ከተሞቹ የሚያስተዳድሩ ሰዎች ከተሞቹን በደንብ የማያውቁበት ሁኔታ የነበረው። ክትመት በእቅድ ካልተመራ፣ ክትመት በእውቀት ካልተመራ፣ ክትመት ነገን እያየን ካልመራ ነው ጥፋት ሊሆን ይችላል። ውሃው ይበላሻል፣ ዛፍ ይጨፈጨፋል፣ የበሽታ የሌብነት ምናምን መጠራቀሚያ ሊሆን ይችላል እና እቅድ ያስፈልገዋል። እነዚህ ውል ባጣ ስራ መስመር ባልያዝ አካሄድ ህያው የሆኑት ከተሞቻችን ከነችግራቸው የኛው ናቸው። ደግሞም የብዙ ገጽታችን አሻራዎች። የመደመር መንግስት በከተሞች እይታው እነዚህ ፊትና ልብ የሆኑ ማዕከላትን መስራት፣ በእቅድ መግራት ሀገርን ከመስራት እኩል አድርጎ ይመለከተዋል። ለውጥ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። የሀገረ መንግስት ግንባታ ኢትዮጵያ ያልተሸራረፈች ግዛታዊ አንድነቷ የተጠበቀ መሆኗን አጥብቆ የመፈለጉን ያህል ህብረ ብሔራዊ የሆኑ ዜጎች መጋመጃ ውላቸው
ኢትዮጵያ እንድትሆን አጥብቆሻል። አንድ አይነትነት፣ የአንድ ምንጭ ውጤትነት በከተሞች ቦታ የላቸውምና ለዚህ ሁነኛ ቦታ ጥሩ መድረክ ሆነው ያገለግላሉ። ማደግ መለወጥ ስትፈልግ አንዱ እድገትም ተሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ከተሞች እጅግ አስፈላጊውን የሀገረ መንግስት ግንባታ ሰበዝ ይዘዋል። አካታችነት ከተሞቻችን ማንም ከየትም ይምጣ ለእድገት ለልማት ባለው አስተዋጽኦ ልክ አቅፈውና ደግፈው ይዘው ዘልቀዋል። ይሄው መጠናከሩ የመደመር መንግስት ጽኑ መሻት ነው። እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሩ እግሩ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ ኢንክሉሲቭ መሆን የተለየ ባህል የተለየ ልምምድ ያለውን ሰው አቅፈን ያልተገባ ባህሪውን እንዲያስተካክል ያደረግን በጋራ ብንኖር እድገት የሚያፋጥን ጉዳይ እንጂ ጎጂ አይደለም። ከተሞች ባዘሉት ታሪክ ባቀፉት የድል ምልክት ዜጎቻቸውን ያሰባስባሉ፣ ነዋሪዎቻቸውን ያቀራርባሉ፣ በማህበረሰብ ስነ ልቦና ወደ አንድ ገጽ ያመጣሉ። የመደመር መንግስትም ይህንኑ በውል ተረድቶ ከተሞች ነዋሪዎቻቸውን ባለብዙ መልክ ህይወታቸውን ሆነው የሀገር መስሪያ ምሰሶ እንዲሆኑ ነው እየሰራ የሚገኘው። የአዲስ አበባን መልክ የቀየረው የወንዝ ዳርቻ ልማት ወንዞችን ከማጽዳት የተሻገሩ ስራዎችን ያካተተ ነው። ቀጨኔ መቀጠያ አካባቢ ያለው ለውጥ የአካባቢውን እናቶችና ወጣቶች ህይወት የሚያሻሽሉ አሻራዎችም ተቀምጠውበታል። ዘጋቢያችን መሀሌት ታደለ በዚህ አካባቢ በወንዝ ዳርቻ ልማት የተሰራውን ስራ ታስቃኘናለች። ተከታተሉትና እንመለሳለን። የተዋበውን የአዲስ አበባን አዲስ መልክ እየተመለከትን የወንዞቿን ዳና ተከትለን እየተጓዝን ነው። አሁን ያለነው ቀጨኔ መቀጠያ የሚባለው አካባቢ ነው። የአዲስ አበባ የወንዝ ዳርቻ ልማት ስራ ሰፊ አካባቢን የሚያካልል የሚሸፍን እንደሆነ ይታወቃል። ያም ቢሆን ግን እንደየአካባቢው ሁኔታ የተለየ ገጽታን የተላበሱ ስራዎች በየአካባቢዎቹ ተሰርተዋል። አዳዲስ የልማት አሻራዎችም እየተቀመጡ ነው የሚገኙት። የዚህ አካባቢ ማህበረሰብ አብዛኞቹ በተለይ እናቶች የሚታወቁትና ህይወታቸውን ለዘመናት ሲገፉ የኖሩት የእንጦጦን ጫካ እንጨት በመልቀም እሱን በመሸጥ ነበረ። እሱን ደግሞ ለማስታወስ እዚህ ከጀርባ የምትመለከቱት ልክ እንደዚህ እናቶች እንጨት ተሸክመው የሚታዩበት ሐውልት ማስታወሻ ተሰርቶላቸዋል። ምክንያቱም የእናቶቹ ይሄ ህይወት ያብቃና ህይወታቸውን ደግሞ ወደ ሌላ ወደ አዲስ መንገድ ይቀይሩ የሚል እሳቤን ያላበሰ ነው። ለዚህ ደግሞ እናቶች የተለያዩ የእደ ጥበብ ስራዎችን በዚህ በቀጨኔ አካባቢ የሚታወቁበትን የእደ ጥበብ ስራ እየሰሩ መኖር የሚችሉባቸውን እድሎች ለመፍጠር ተሞክሯል። የኮንሶ ማህበረሰብ በእርከን ስራቸው ይታወቃሉ። ያ ማህበረሰብ ደግሞ እዚህ አዲስ አበባ ላይ ልምዱን እንዲያካፍል ተደርጎ በኮንሶዎች እጅ የተሰራ የእርከን ስራ እዚህ አካባቢ ላይ በአፈር መንሸራተት አፈሩ ወደ ታች ወደ ወንዞች ውስጥ እየገባ መፋሰሻዎቹን እየደፈነ በጣም ብዙ የጎርፍ አደጋዎች እንዲደርስ ያደርግ ነበር። እሱን ለመከላከል ደግሞ በዋናነት የሚያስፈልገው የእርከን ስራ እንደሆነ ታምኖበት በኮንሶዎች እጅ ፊት ለፊቴ ላይ በደንብ ጽድት ተደርጎ የተሰራ
የተሰራ የእርከን ስራ እንመለከታለን። ሌላው የወንዝ ዳርቻ ልማት ስራ ከኮሪደር ልማት ስራና ከሌሎችም ከከተማዋ የመሰረተ ልማት ስራዎች ጋር በደንብ የተሳሰረ መሆኑን እናይበታለን። የብስክሌትና የመኪና መንገድ አለው። በታች በኩል ደግሞ እግረኞች መራመድ የሚችሉበት መንገድ አለው። ይሄ በደንብ ተደርጎ የተሰራ ነው። እናቶች የተለያዩ የስራ እድል እንዲፈጠርላቸው ለማስቻል የተጀመሩ ስራዎች አሉ። ለምሳሌ ለአገልግሎት የሚሰጡባቸው የእደ ጥበብ ስራዎቻቸውን የሚያቀርቡባቸው ሱቆች፣ ሌሎች አገልግሎት መስጫ ማዕከላትም ተገንብተው አሁን በመጠናቀቅ ላይ ነው የሚገኙት። የወንዝ ዳርቻ ልማት ስራ አንድ ነገር ላይ ብቻ ያተኮረ እንዳልሆነ የምናያቸው ነገሮች ሁሉ ነጋሪ ናቸው፣ ያሳዩናል። የኢትዮጵያውያን እሴት የሆኑ ሀገር በቀል የሆኑ ልምዶቻችንን አቅሞቻችንን ጭምር እያሳየ የሚቀጥል ስራ ነው። እናቶች የስራ እድል ተፈጥሮላቸዋል፣ ወጣቶች እያልን ነበረ። በተለይ እዚህ አካባቢ ለረጅም ጊዜ የኖሩና ደግሞ በበርካታ ችግሮች ውስጥ ያለፉ ሰዎችም እንደዚሁ እነዚህ እድሎች ተፈጥሮላቸው እንመለከታቸዋለን። ይታዩኛል ስራ እየሰሩ። ሰላም ነው? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ይመስገን ደህና። ማህሌት እባላለሁ። ከኢቲቪ ነው የመጣሁት። አልማዝ ዘውጋ እባላለሁ። እዚህ አካባቢ ነዋሪ ነው? አዎ፣ ጉላሌ ወረዳ 6 ነዋሪ ነኝ። መጀመሪያ ስጀመር ነው የገባሁት፣ ዛሬ አይደለም። ቅጠል ተሸካሚ ነበርኩ፣ ጫካ ማለት ነው። ጫካ ቅጠል ተሸካሚ ነበርኩ። እግዚአብሔር ይሄን ስራ ሲያመጣ እዚህ ላይ ከሚሰሩ ሰዎች ጋር እንደምንም ብዬ ገባው። ቤት ኪራይ እንኳን ያቃተኝ አሁን እየከፈልኩ ነኝ፣ ይሄን እየሰራው ማለት ነው። ስለዚህ ይሄ ፕሮጀክት ሲመጣ ለአንድ ለኔ ብቻ ሳይሆን አጠቃላይ ነዋሪ የሆነ ሰው የተቸገረው እየሰራ እየበላ ነው ያለው እና በጣም ደስ የሚል ነገሮች አሉ ብዬ ነው የሚያስበው። አዎ ጫካ ኢላ የትና የት ነው ጫካ ሱሉልታ ወተን ነው የምንሸከመው ማለት ነው። ሱሉልታ ወጥቼ ነው 7 ልጆችን ያስተማርኩ ማለት ነው፣ እንጨት እየተሸከምኩ። አሁን ግን እዚህ ላይ እየሰራን ስንበላ ስንጠጣ ልጆችን በልተው ከትምህርት ቤትም እየመገቡ ስለሆነ በጣም ደስ የሚል ነገር አለ ብዬ ነው የሚያወራው። አመሰግናለሁ። አሜንም አመሰግናለሁ። አላስተካውት በቃ ችግር የለም። አመሰግናለሁ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። አስቸግርሽ ትንሽ ስራ አላስፈታሽ ነኝ? እሺ ችግር የለም። ይቅርታ እየኮተኮትሽ ነበር። አዎ ነይ ወደዚህ ጋር። እሺ ስምሽ ማን ይባላል? መሰረት ወርቁ ይባላል። ሰላም ነው? ማህሌት ይባላለሁ። እሺ እንዴት ነሽ? ሰላም ነሽ? እግዚአብሔር ደህና ነሽ? እንዴት ነሽ? ምን ያህል ጊዜ ሆነሽ እዚህ መስራት ከጀመርሽ? ያው እዚህ አካባቢ መስራት ከጀመርኩት አመት አካባቢ ሆነኛል እና እስካሁን ድረስ ይኸው እግዚአብሔር ይመስገን። ከእግዚአብሔር በታች ከንቲባ አዳነች አቤቤ እውነት ጥሩና የኛ ለሴቶች ጫካ ተሸክመን ለጸና ፈትል ቆጭተን እንደዚህ አድርገን ልጆቻችን እናሳድገው። የአካባቢ ስነሳ መጀመሪያ የሚያልፍ አልመሰለንም፣ አለቀሰን። ለብዙዎች ስራ ተሰጥቷል። ብዙዎች አሁን ለጸና ቁጭት ትተው ወደዚህ መልሷል። እዚህ ሰፈር ነው የምትኖሪው አንቺ? እዚህ ነበረ። እዚህ የፋዘር ቤት ነበር። ያው እዚህ ወንዝ ዳር የነበሩት ልጆች እዚህ ጋር ነበር። እዚች አካባቢ ፈርሶ ነው እንግዲህ ያው እግዚአብሔር ስጣት ሰጣች። ቤትም ተሰጣችሁ? ያው በ75 ካሬ የሆኑት እንደ ደረጃው ሰጣለች። ካርታ ምናምን ሳይኖር የነበሩት ሁላ እዚህ ጋር 4-5 ሰዎች ሲያለቅሱ የነሱን ጭምር ቤት ሰጣለች። መጨረሻ ላይ አዋራ ምኑ ሲቦንበት እያለቀሰን እዚህ ውሻ ብቻ ነበር አካባቢ ፈርሶ። ግን እንደዚህ ለምቶ እንደሚያማር ብዙ አላወቅም ነበር። እግዚአብሔር ስጣትና ለዚህ ደረጃ አደረሰች። አመሰግናለሁ። እሺ እናቴ በርቺ። እሺ በርትልኝ። እሺ እግዚአብሔር ስጥልኝ። ሰላም አለይኩም።
የአዲስ አበባ ወንዞች እንደዚህ ሰፊ ቦታ ተሰርቶላቸው ከዚህ ቀደም ይወርዱበት የነበረውን ፈር የለቀቀ አወራረድ ለመመጠን ቆጠብ ብለው እንዲወርዱ ለማስቻል በደንብ መሰረተ ልማቱ ተሰርቶለት በየአካባቢው እንመለከታለን። በዚህ በወንዝ ዳርቻ ልማት ስራና ወንዞቹን በነፃነት እንዲፈሱ ነገር ግን ወደ ከተማው ሲወርዱ ደግሞ ወንዞቹ ተጠብቆላቸው መጠናቸውን ጠብቆ ለመፍሰስ እንዲችሉ እንደዚህ አይነት ቼክ ዳም የሚባሉ የውሃ አወራረድን የሚመጥኑ ግድቦችም ተሰርተውለት ይገኛል ይህ የወንዝ ዳርቻ ልማት። ስለዚህ አሁንም ወንዞቹ በዚህ በተስተካከለ መንገድ እየፈሰሱ እንደሆነ እንመለከታለን። እያየ ነው ወንዞቹን እየተመለከትን ጉዟችንን መዳረሻችንን እስከ መጨረሻው እናደርጋለን። ሌላኛውን የአዲስ አበባ አስደናቂ ገጽታም ወደሚያስመለክታችሁ ዘገባ ልንሻገር ነው። አዲስ አበባ ከተማ ላይ የተከናወነው ለውጥ ተኮር ስራ የከተማዋን ገጽታ ከመቀየሩን በተጨማሪ የትራፊክ ፍሰቱን ሰላማዊ አድርጎታል። በተለያዩ አካባቢዎች የተሰሩት የመኪና ማቆሚያ ስፍራዎችም የዚሁ አካል ማሳያ ናቸው። ዘመናዊ አኗኗር ዘይቤ አሁን የአዲስ አበባ መገለጫ ሆኗል። ይህን ዘገባ የምታስቃኘን ደግሞ ዘጋቢያችን መታሰቢያ ደረጀ ነች። ዘመን በከተሞች መልክ ውስጥ ሲገለጽ ብዙ ማሳያዎች አሉት። ጽዱ ከባቢ፣ ለመኖር ለመንቀሳቀስ የተመቸ አካባቢ፣ የሳይንስና የቴክኖሎጂ ማዕከል መሆን፣ አዲስ እሳቤ፣ አዲስ አሰራር የሚገለጥበት ልክ እንደ አዲሷ አበባ አዲስ አበባ የመደመር እሳቤ የወለዳት ስሉጥ ከተማ አዲስ አበባ። በጥቂት ደቂቃዎች ውስጥ ከተማችንን እንቃኛለን። አዲስ አበባ ውስጥ ስትንቀሳቀሱ ከሚያስቸግሩ ነገሮች ውስጥ አንዱ በቂ የሆነ ፓርኪንግ አለማግኘት ነበረ። ለዛም ነው በመዲናዋ ዋና ጎዳናዎች ላይ ጭምር ዳር ይዘው የቆሙ መኪናዎችን እናስተውል የነበረው። ያ እንግዲህ ትልቅ የሚባል የትራፊክ መጨናነቅንም ይፈጥር ነበረ። ታዲያ አዲስ አበባ ከመለወጧ ጋር ተያይዞ አሁን ላይ ይህን ያለውበትን የ4 ኪሎ የመኪና ማቆሚያ ጨምሮ በተለያዩ አካባቢዎች ላይ ብዙ መኪኖችን ማቆም የሚችሉ የፓርኪንግ ስፍራዎችን ማየት ትችላላችሁ። አዲስ አበባ ዘምናለች ሲባል ማሳያ አድርገን የምናነሳው አንዱም መሰል ስፍራዎችን ነው። ታዲያ በዚህ በ4 ኪሎ ፕላዛ የተለያዩ እንቅስቃሴዎችን በስፋት ይከናወናሉ። ከአዲስ አበባ ለተወሰነ ጊዜ ራቅ ብላችሁ ቆይታችሁ ብትመለሱ ያደጋችሁበት አካባቢ ራሱ ሊጠፋባችሁ ይችላል። ብዙ ለውጦችን የተለያዩ አካባቢዎች ላይ ልታስተውሉ ትችላላችሁ። አሁን ያለውበት የ4 ኪሎ ሰፈርም አንዱ ይህ ገጽታው የተቀየረለት አካባቢ ነው ማለት እንችላለን። እዚህ ቦታ ላይ እንግዲህ እግረኞች የሚሸጋገሩበት አንድ መንገድ ነበረ። አሁን ላይ ያ ተቀይሮ አካባቢው ዘመናዊነትን ሲላበስ እግረኞች የሚሸጋገሩበት አንደርግራውንድ ወይም ደግሞ ከመሬት በታች የሆነ የእግረኞች መሸጋገሪያም ተሰርቷል።
ለውጥ የከተማ ብቻ አይደለም። ነገር ግን ነዋሪውን የሚያሳትፉ የተለያዩ የስራ እንቅስቃሴዎች ያሉበት አካባቢ መሆኑን ነው የተመለከትነው። በተለይ ደግሞ የ4 ኪሎ ፕላዛ የነዋሪዎችን ሴፍቲ ወይም ደግሞ ደህንነት ለማስጠበቅ ትልቅ አበርክቶ ይኖረዋል። ከዛ ውጪ ባለፍንበት ባቋረጥነው መንገድ ውስጥ በጣም ብዙ ሱቆችን የተመለከትነውና ይሄ ደግሞ ለብዙዎች የስራ እድልን መፍጠር ያስቻለ መሆኑን ያየንበትም ጭምር ነው። አዲስ አበባ ከተማን ስናነሳ እንግዲህ ከዚህ ቀደም በተለያዩ ጎዳናዎች ላይ ዳርና ዳር ይዘው የሚቆሙ ብዙ መኪኖች ነበሩ። ያንን ማስቀረት የቻሉ የተለያዩ የፓርኪንግ አገልግሎቶች አሉ። እኔም ቅድም የተጠቀምኩት እንግዲህ የዛ አንዱ ማሳያ ነው። ነገር ግን ከቤት መኪኖች በተጨማሪ የትራንስፖርት አገልግሎት የሚሰጡ የተለያዩ መኪኖችም ከዚህ በፊት መንገድ ዳር ነበረ ሰዎችን የሚጭኑት። አሁን ግን ለራሳቸው ተብሎ በተለዩላቸው አካባቢዎች ላይ ተሳፋሪዎችን ያስተናግዳሉ። ከነዚህ አካባቢዎች ደግሞ የትኞቹ ላይ የበለጠ ጎልቶ ይታያል የሚለውን እንደ ማሳያ ወደ ፒያሳ እየተጓዝን ነውና እዛ ያለው ሁኔታ አብረን እናያለን። ፒያሳ ላይ አድዋ ድል መታሰቢያ ውስጥ ባለ የአውቶቡስ መናኸሪያ ላይ ነው አሁን የሚገኘው። በዚህ ቦታ ከ100 እስከ 125 የሚሆኑ ባሶች በየቀኑ ለተገልጋዮች አገልግሎትን ይሰጣሉ። ይህ እንግዲህ ከተማ ውስጥ ሊፈጠር የሚችልን መጨናነቅ በማስቀረት ረገድ የራሱ የሆነ አስተዋጽኦ አለው። ፒያሳ አካባቢ ከዚህ ቀደም እንደምናስታውሰው በዋና ዋና መንገዶች ላይ የትራንስፖርት አገልግሎት የሚሰጡ የተለያዩ ተሽከርካሪዎች ነበሩ። በዛ እንቅስቃሴ ውስጥ ታዲያ መጉላላቶች ሊኖሩ ይችላሉ። የትራፊክ እንቅስቃሴውም እንዲሁ የተጣበበ የሚሆንበት አጋጣሚ ነበረ። አሁን ግን እንዲህ ባለ ሰፊ ቦታ ላይ ራሱን ችሎ በተለይ የአውቶቡስ አገልግሎት መስጠት መቻሉ አንደኛ ለደንበኞች እረፍት ነው፣ ሁለተኛ የከተማዋን ውበት አስጠብቋል። እንዲሁም ደግሞ የትራፊክ እንቅስቃሴው ሰላማዊ እንዲሆን አድርጓል። መኪና ቻርጅ አድርጎ ለመጨረስ 30 ደቂቃ ይወስድብኛል። ከዚህ በኋላ የኤሌክትሪክ መኪኖችን አሁን በስፋት መመልከት ችለናል። ከዚህ ቀደም ብዙም ከሰው ጋር የተዋሃዱ አልነበሩም። አሁን ግን እንደ ሀገርም በብዛት እየገቡ ነው የሚገኙት። ኢትዮጵያ እንግዲህ ዜሮ የካርበን ልቀት ያላቸውን የኃይል አማራጮችን በመጠቀም የአየር ንብረት ለውጥን እየተከላከለች ነው የምትገኘው። ከዛ ባለፈ 2030 ላይ የታዳሽ ኃይል አማራጮቿን በእጥፍ ለመጨመር ያላትን እንቅስቃሴም እንዲሁ አበርትታ ቀጥላበታለች። እነዚህ የኤሌክትሪክ ተሽከርካሪዎች ደግሞ ይህንን ጉዞ በእጅጉ ያግዛሉ። አዲስ አበባ ውስጥ ብዙ እንቅስቃሴ ከሚበዛባቸው አካባቢዎች ውስጥ አሁን የተገኘውበት ሜክሲኮ አንደኛው ነው። ታዲያ በዚህ ስፍራ የኮሪደር ልማቱ ከጀመረ በኋላ የአካባቢው ገጽታ ተቀይሯል። የአካባቢው ገጽታ ሲቀየር ደግሞ በዋናነት አካባቢውን ያጨናንቅ የነበረው የአውቶቡሶች እንዲሁም ደግሞ የታክሲዎች መጫንና ማውረድ አሁን ላይ ወደ አንድ ቦታ ተጠቃሎ እንዲገባ ተደርጓል። ይህ ያለሁበት የአውቶቡስና የታክሲ መጫኛና ማውረጃ ስፍራ ለሜክሲኮ አዲስ ገጽታን ከማላበስ ባሻገር ያለውን የትራፊክ እንቅስቃሴም ሰላማዊ አድርጎታል።
ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በሥራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር፣ ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 እንደቀጠለ ነው። የተወደዳችሁ ቀሪ ዘገባዎቻችንም ይቀጥላሉ። አዲስ አበባ ለችግር የተጋለጡ ነዋሪዎችን ከተረጅነት ወደ ምርታማነት በማሸጋገር ረገድ ተጨባጭ ለውጥ እያስመዘገበች ነው ብለዋል ከንቲባ አዳነች አቤቤ። በምግብ ዋስትናና ብቃት የወጣቶች የስራ ላይ ልምምድ መርሃ ግብር ከ15000 በላይ ተጠቃሚዎችን ከተረጅነት ወደ ምርታማነት በማሸጋገር አስመርቋል። ይመራደም ነው የተከታተለው። ተከታተሉትና እንመለሳለን። ትላንት በሰው እጅ ላይ ያማትር የነበረው አይናቸው ዛሬ በገዛ ጉልበታቸውና ጥበባቸው የፈጠሩትን ውጤት በኩራት ይመለከታል። ይህ የሚሰማው ድምፅ የተረጅነት ሳይሆን የድል የልመና ሳይሆን ላብን ጠብ አድርጎ ሰርቶ የመለወጥ ነው። በታሪክ ማህደር ውስጥ ተረጂ ተብለው ተመዝግበው የነበሩ ዛሬ ያንን የጥገኝነት ቀንበር ሰባብረው ወደ ምርታማነት የገቡበት ታላቅ የሽግግር ዕለት ሆኖ ተመዝግቧል። ይህ ጉዞ ተራ የሥራ ስምሪት አይደለም። ይልቁንም የአንድን ትውልድ ስነ ልቦና ከድህነት ሰንሰለት በጣጥሶ የመፍታት ብሔራዊ ራዕይ አካል። ዛሬ የምናስመርቃቸው የከተማችን ነዋሪዎች በቅርቡ ክቡር ጠቅላይ ሚኒስትራችን የዜሮ ግብ በማለት ይፋ ካደረጉት አንዱ ግብ መሳካቱን የሚያሳይ ይህም ተረጂነትና ተመስዋዕትነትን ዜሮ በማድረግ በምግብ ራሳችንን መቻል የሀገራችንን ኢኮኖሚያዊ ሉዓላዊነትን የማረጋገጥ አንዱ አካል ነው። አዲስ አበባ የተረጂዎች ሳይሆን የአምራች ኃይል መፍለቂያ መሆኗን በተግባር ያሳየችበት የታሪክ ሁነት ላይ ናት። በጉልበቱና በእውቀቱ የሚጠቀም ዜጋ ለሀገሩ ኩራት፣ ለቤተሰቡ ደግሞ ምሰሶ ነው። ዛሬ በአዲስ አበባ የታየው ይህ ታላቅ ስኬት ተረጅነትን ወደ ታሪክ መዝገብ በመክተት በራሱ የሚተማመን ትውልድ የመገንባት ህልም ሩቅ አለመሆኑን በግላጭ እንካችሁ ያለ ሆኗል። ከተማችን የምትፈልገው ወሳኝ የለውጥ ኃይል እንደናንተ አይነት ነው። ባገኘው እድል ስራን ሳያማርጥ የሚሰራ የሚተጋ እድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን እድል ወደ ድል መቀየር ነው። ድህነት የኢትዮጵያውያን ዕጣ ፈንታቸው አይደለም፣ ሊሆንም አይችልም። ይልቁንም ስራ ሳይንቁ ዝቅ ብሎ ከመስራት በመጀመር ሊያሸንፉት የሚችሉት ጊዜያዊ እድፍ ነው። የተለወጠ የስራ ባህል ከእጅ ወዳፍ ከሆነ ኑሮ ወደ ምርታማነት ለመሸጋገር ሁነኛ መስፈንጠሪያም ሆኗል። የስትራቴጂው ወሳኝ ግብ የሆነው የማሸጋገር ተግባር በስኬት የተከናወነ ሲሆን የሴፍትኔት ተጠቃሚዎች ለ3 ዓመታት እንዲሁም የብቃት ወጣቶች የስራ ላይ ልምምድ ፕሮግራም ለ9 ወራት በቆይታቸው ያገኙትን እውቀትና የቆጠቡትን ካፒታል ይዞ ወደ ራሳቸው ቋሚ ስራ እንዲሸጋገሩ ተደርጓል። የሰነቁት ህልምና ያካበቱት ልምድ ከራሳቸው አልፈው ለሌሎችም እስከ መትረፍ ለመድረስ ወኔ ፈጥሮላቸዋል። መጀመሪያ ምንም አይነት የገቢ ምንጭ ስላልነበረን ጠባቂ ነበር። ከዛም በኋላ ይህንን እድል ተጠቅመን የሴፍቲኔቱን እድል ተጠቅመን ስራውን እየሰራን ፈንዱ በመጨረሻ ላይ በሚሰጠን ሰዓት በፈንዱ የተወሰኑ ነገሮችን ከቤት ከሌሎችም ነገሮች ጨማምረን ወደ ገበያ በማውጣት ስራዎች ፈጥረን እየሰራን ነው። ውጤታማ እንሆናለን ብለን እናስባለን። ያው ልምዱንም ስላገኘን ካሁን በፊት እንግዲህ ያው ያለ ሙያ ምንም ነገር እንትን አትለውም። ሙያው ሲኖርህ ደግሞ ባለ ሙያ አዳብረ ያው
የሆነች ነገር ከፍተም ራስን ችለህ ትሰራበታለህ ብዬ አስባለሁ። የእነዚህ ወጣቶች ስኬት መልእክቱ ግልጽ ነው። ኢትዮጵያዊነት መስራት እንጂ መለመን አይደለም የሚል መጪው ጊዜ ብሩህ ነው። ምክንያቱም ዛሬ በላባቸው ሀገራቸውን የሚገነቡ 15500 የሚሆኑ አዳዲስ አርበኞች ወደ ምርታማነት አውድማ ገብተዋልና። በትግራይ ክልል አስቻይ ሁናቴ እስኪፈጠር የትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤ የተሳታፊ ልየታ በዚህ በአዲስ አበባ ሊካሄድ ነው። የተለያዩ የማህበረሰብ ክፍሎች ተወካዮች በተገኙበት ከመጋቢት 23 እስከ መጋቢት 25 2018 ዓ.ም እንዲካሄድ የሀገራዊ ምክክር ኮሚሽን ስለመወሰኑም አስታውቋል። ሙሉ ግርማይ በሂደት ላይ ያለው ሀገራዊ ምክክር በኢትዮጵያ ፖለቲካ ታሪክ ውስጥ ትልቅ ተስፋ የተጣለበት ነው። የምክክሩ ዋነኛ ግብ በኢትዮጵያ ውስጥ ለዘመናት የዘለቁ ስር የሰደዱ የፖለቲካ ልዩነቶችን በውይይት መፍታትን አልሟል። አሁን ላይም በመሰረታዊ ጉዳዮች ላይ የሚታዩ ችግሮችን በዘላቂነት ለመፍታት ታሪካዊ ምዕራፍ ላይ ይገኛል። ኮሚሽኑ ከተቋቋመበት ጊዜ አንስቶ አሳታፊና አካታች በሆነ መልኩ ለማከናወንም ወጥኖ ሲንቀሳቀስ ቆይቷል። በዚህም ከታች ከወረዳ ጀምሮ የተለያዩ የህብረተሰብ ክፍሎች በምክክር ሂደቱም ሲሳተፉም ቆይተዋል። ኮሚሽኑ የፖለቲካ ፓርቲዎች፣ ተቋማትና ማህበራት እንዲሁም ምሁራንና የመንግስት አካላት የተሳተፉበት የምክክር ሂደቶችንም ማከናወን ችሏል። ይሁንና ኮሚሽኑ የትግራይ ክልል እንደ ሌሎች ክልሎች ለማሳተፍ የተለያዩ ጥረቶችን ቢያደርግም አስቻይ ሁኔታ ለመፈጠሩን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። በዚህም በትግራይ ክልል አመቺ ሁኔታ እስኪፈጠር ድረስ የትግራይ ክልል አጀንዳ ማሰባሰብና የምክክር ጉባኤ ተሳታፊዎች ልየታ መድረክም ከመጋቢት 23 እስከ መጋቢት 25 2018 ዓ.ም ድረስ በአዲስ አበባ ይካሄዳል። ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ የሚሆኑ ውይይቶችን በመቀሌና አዲስ አበባ ላይ ያካሂደዋል። በእነዚህ ውይይቶች ምክክሩ የክልሉንም ሆነ የኢትዮጵያን መሰረታዊ ችግሮች ለመፍታት እንደሚያስችል መግባባት ላይ የተደረሰ ቢሆንም ኮሚሽኑ ባለው የአሰራር ስርዓት መሰረት በክልሉ ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባር ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ሕዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ መጋቢት 25 ቀን 2018 በአዲስ አበባ ከተማ እንዲካሄድ የኮሚሽኑ ምክር ቤት ወስኗል። በመድረኩም ከትግራይና ከአዲስ አበባ ከ400 በላይ የሚሆኑ ልዩ ልዩ የማህበረሰብ ክፍሎች እንደሚሳተፉም ይጠበቃል። ይህም አጀንዳ የማሰባሰብና ለዋና የምክክር ጉባኤ ተሳታፊዎች ይለያሉ። ወደ አዲስ አበባ መጥተው አጀንዳ ይሰጣሉ። አዲስ አበባ ያሉም ተጋሩ ይቀርባሉ። ተመካክረው አጀንዳቸውን ይሰጣሉ። ይሄ የምክክሩ ዋናው መዳረሻ ስራ ነው። ዋናው የጉባኤው መዳረሻ ስራ ነው። ስለዚህ ይሄ አንዱ ትልቁ ስራ ነው። በሁለተኛ ደረጃ ደግሞ እነኚህ የሚሰባሰቡ ሰዎች የሚቀጥለው ሳምንት ለዋናው ጉባኤ የሚወክሏቸውን ሰዎች ይመርጣሉ። ይሄ ማለት ግን በትግራይ ውስጥ ቅድም እንደተነገረው አስቻይ ሁኔታዎች በሚፈጠሩበት ጊዜ ሌሎች እድሉን ያላገኙ ሰዎች እና ወገኖቻችን እስከ መጨረሻው ድረስ እድሉ ክፍት ሆኖ ይጠብቃቸዋል ለማለት ነው። ኮሚሽኑ በትግራይ ክልል የሚገኙ ኢትዮጵያውያን ዜጎች በዚህ የምክክር ሂደት መሳተፋቸውን በጽኑ እንደሚያምንም ዋና ኮሚሽነሩ ተናግረዋል። በዚህም በአዲስ አበባ በሚካሄደው መድረክ ኮሚሽኑ ባስተላለፈው ጥሪ መሰረት ለምክክሩ ስኬት የሚጠበቅባቸውን እንዲወጡም ጥሪ አስተላልፏል። የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የምትገኙ የክልሉ የመንግስት አካላት ኮሚሽኑ እያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ የአክብሮት ጥሪውን ያቀርባል። የትግራይን ጨምሮ አጀንዳዎች በሚገባው ከተጠናቀቁና ከተለዩ በኋላ ለዋናው ጉባኤ ህዝብ አውቋቸው ይቀርባሉ። የሀገራዊ ምክክር ኮሚሽንም በመላ ኢትዮጵያ የሚገኙ በተለያዩ ምክንያት በምክክር ሂደቱ ሳይተሳተፉ የቆዩ አካላት ፈቃደኛ ሲሆኑና አስቻይ ሁኔታዎች ሲፈጠሩ
ለሚኖራቸው ተሳትፎም በሩ ክፍት መሆኑን አመላክቷል። እንደ አዲስ አበባ ባለ በጣም በርካታ ህዝብ የሚኖርበት ከተማ ውስጥ የትራንስፖርት አጠቃላይ እንቅስቃሴን ማኔጅ የምናደርግበት ስርዓት በጣም በርካታ ስራ ይጠይቃል። ግን እስካሁን ባለው የመኪና መንገዶች በ100 ኪሎ ሜትሮች ሰርተናል። አዲስ አበባ ውስጥ የምታየው በሁለት መንገድ 3፣ 4፣ 5 መኪና የሚያሳልፉ የመንገድ ስርዓቶች በጥቂት አፍሪካ ሀገራት የሚታዩ ናቸው። ብዙ ቦታ እንደዚህ አይነት ልምምድ የለም። ሰፋፊ መንገዶች፣ ኦርደር የተቀመጡ መንገዶች፣ ሰው እንዴት እንደሚገለገልባቸው የሚያሳዩ መንገዶች። ሁለተኛ የዋን ዌይ ስርዓት፣ አንዳንድ ቦታ መሄጃ ብቻ መመለሻ ብቻ የሆነባቸው ኤሪያም በጣም በከፍተኛ ደረጃ አቀላጥፏል። ፓርኪንግ ተሰራ። በየመንገዱ ሰው መኪና ፓርክ ከማድረግ ዞር አድርጎ ፓርኪንግ ውስጥ ይጠቀማል። መንገዱ ክፍት ይሆናል ማለት ነው። የትራፊክ ማኔጅመንት እንዲያድግ አድርጓል። የኢቪ ቻርጀሩም ቢሆን በከፍተኛ ደረጃ መኪና መንገዶችን አጠቃቀም ላይ ወጣ ያሉ ስለሆነ ጥቅሙ ከፍተኛ ነው። አሁን እግረኛውም መኪናውም ሳይክሉም በጋራ በሚንቀሳቀስበት ጊዜ ብዙ አይነት አደጋ ሊያጋጥም ይችላል። አሁን የእግረኛ መንገድ ብቻ ሳይሆን የሳይክል መንገድ መለየቱ ያን ደግሞ ኦርደር ሊመጠቀም ልምምዳችን እያደገ ሲሄድ በከፍተኛ ደረጃ ትራንስፖርት ላይ ውጤታማ ነው። ከኢቲቪ ዜና 57 ጋር ናችሁ። በመጨረሻም የውጭ ዜና። በመካከለኛው ምስራቅ ያለው ጦርነት ዛሬም ተባብሶ ቀጥሏል። የኢራን ሚሳኤሎችና ድሮኖች በእስራኤልና የጎረቤት ሀገራት ላይ ጉዳት ማድረሳቸውን ሲቀጥሉ እስራኤልም በኢራን ላይ አጸፋዊ ምላሽ እየሰጠች ነው። ፕሬዚዳንት ዶናልድ ትራምፕ በኢራን የኃይል መሰረተ ልማት ላይ እርምጃ የመውሰጃ ቀነ ገደባቸውን ለተጨማሪ 10 ቀናት ማራዘማቸውን ቀጠናውን ውጥረቱን የቀነሰው ይመስላል። ትራምፕ እስካሁን የተደረጉ ንግግሮች ተስፋ ሰጪ መሆናቸውን ቢገልጹም በአንጻሩ ኢራን የአሜሪካ የሰላም ድርድርን ውድቅ ማድረጓን የሀገሪቱ ብሔራዊ ዜና አገልግሎት አስነብቧል። ኢራን ወደ ድርድር ለመመለስም 5 ጥብቅ ቅድመ ሁናቴዎችን ያቀረበች ሲሆን በቀጠናው ያሉ ሀገራት የሚኖሩ ንጹሐን ዜጎች ከአሜሪካ ጦር ሰፈሮች እንዲርቁም አስጠንቅቃለች። ይህ የኢራን ማስጠንቀቂያም ተከትሎ በኩዌት አውሮፕላን ማረፊያና በአቡዳቢ ላይ የሚሳኤልና የድሮን ጥቃቶች ተፈጽመዋል። ኩዌትም ድርጊቱን በአጽንኦት አውግዘዋለች። በእንዲህ እንዳለ ታዲያ የቡድን 7 አባል ሀገራት በጉዳዩ ላይ ያላቸውን ከፍተኛ ስጋት በመግለጽ ላይ ናቸው። ፓኪስታን፣ ቱርክና ግብጽ ሀገራቱን ለማሸማገል በአንጻሩ ጥረት እያደረጉ ናቸው። ለዛሬ አርብ ምሽት ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት ተከታተሉት የነበረው ዘገባችን ይህንን ይመስል ነበረ። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝቶ ነው ደስ የሚለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ